ፊልሙ የሚጀምረው በአፈ ታሪክ የምትነገር የጃፓናዊት ንግሥት ታሪክ በመንገር ነው። ይህች ንግሥት ሕይወት የመስጠትና የመንሳት ኃይል ያላት ሲሆን የነካችው ሰው ሁሉ እንደሚሞት ይነገራል። ክፋቷ እንዳይሰራጭ አንድ ጄኔራል ይህችን ንግሥት ርቃ በምትገኝ ተራራ ስር ይቀብራታል። ጊዜው ሲቀየር ሪቻርድ የሚባል ሰው ይህችን ንግሥትና መቃብሯን ፍለጋ ይጀምራል። ፍለጋው ለእሱ እጅግ አስፈላጊ ከመሆኑ የተነሳ ቤተሰቡንም ጭምር ችላ እስኪል ድረስ ይተጋል። ሪቻርድ ላውራ የተባለች ሴት ልጅ አለው፣ ግን እሱ ጥሏት ነው ለፍለጋው የወጣው። ላውራ ብቻዋን የምትኖር ሲሆን አሁን ደግሞ ጠንካራ ቦክሰኛ ሆና እናያታለን። በጂም ውስጥ ባለቤቱ መጥቶ የአባልነት ክፍያዋ እንዳልከፈለች ይነግራታል። እዚህ ጋር ነው የላውራን ታሪክ የምንረዳው። አባቷ ሪቻርድ ሳይመለስ ቀርቷል። ከጊዜ በኋላ መንግሥት መሞቱን ይነግራታል። ላውራ ግን አባቷ ብዙ ንብረት ስለተወላት በገንዘብ አትቸገርም። ሆኖም ግን አባቷ መሞቱን ለመቀበል ዝግጁ አልነበረችም። የአባቷ የንግድ አጋርም ጉዳዩን እንድትቀበልና ንብረቱን እንድታስተዳድር ለማስረዳት ትሞክራለች። ላውራ ግን አባቷ በሕይወት እንዳለ ተስፋ ስለምታደርግ የንብረት ወረቀቶቹን ለመፈረም እምቢ ትላለች። በመጨረሻ ግን የአባቷ የንግድ አጋር ወረቀቶቹ ላይ እንድትፈርም ታሳምናታለች። ምክንያቱም ይህን ካላደረገች ንብረቱ በሐራጅ እንደሚሸጥ ትነግራታለችና። ወረቀቶቹን እየፈረመች ሳለ አባቷ የተወላትን የጃፓን እንቆቅልሽ ታገኛለች። እንቆቅልሹን ከፈታች በኋላ ከውስጡ አንድ ማስታወሻ ታገኛለች። ማስታወሻውን ካነበበች በኋላ ወደ አንድ ቦታ ትጓዛለች። ያ ቦታ አባቷ ይፈልግበት የነበረው ወይም መረጃ ያኖረበት ስፍራ አድራሻ ነበር። እዚያ እንደደረሰች የአባቷ ስም የመጀመሪያ ፊደል ላይ ትጫናለች። ባገኘችው ቁልፍም ስትከፍት የዋሻው በር ይከፈታል። ዋሻው ውስጥ ስትገባ አባቷ ጊዜውን ያሳልፍበት የነበረውን ስፍራ ታገኛለች። እዚያም የአባቷ መልእክት የተቀረጸበት ካሜራ ታገኛለች። ላውራ ቪዲዮውን ስትመለከት አባቷ እንዲህ ሲል ትሰማለች። እኔ የወጣሁት ከተፈጥሮ በላይ የሆኑ ነገሮች አሁንም እንዳሉ ለማረጋገጥ ነበር። ከዚያም ስለ ጃፓናዊቷ ንግሥት የሚተዋወቁ እሷን ፍለጋም ነው የወጣሁት። እናትሽን ካጣሁ በኋላ በከባድ ሐዘን ውስጥ ነበርኩ። እዚያ የሄድኩት የዚያችን ንግሥት መቃብር በመፈለግ እናትሽን ከመናፍስት ዓለም ለመመለስ ነበር። አሁን ይህን አንቺ ማድረግ አለብሽ። እናም ስህተት በሆነ ሰው እጅ እንዳይገባ ስለ ንግሥቲቱ ያለውን መረጃ ሁሉ ማጥፋት አለብሽ የሚል ነበር። መልእክቱን ከሰማች በኋላ ላውራ እዚያ ያሉትን ነገሮች ትመለከታለች። መረጃዎቹን ስታነባ አባቷን ማን እንደረዳው ትረዳለች። አሁን የአባቷን ንብረት በመጠቀም ብድር ወስዳ ገንዘብ ታሰባስባለች። ከዚያም ወደ ሆንግ ኮንግ ተጉዛ አባቷ ለመጨረሻ ጊዜ የታየበትን መርከብ መፈለግ ትጀምራለች። ላውራ መርከቧን እየፈለገች ሳለ ሌቦች ይመጣሉ። ቦርሳዋን ሰርቀውም ይሮጣሉ። ነገር ግን ሌቦቹ የሰረቁት የቦክሰኛ ቦርሳ ነበር። ላውራ በቦክስ ችሎታዋ ተጠቅማ ታባራቸዋለችና ቦርሳዋን እንዲመልሱ ታስገድዳቸዋለች። መርከቡን አግኝታ ከሰውየው ጋር ታወራለች። ሰውየው አባቱ የላውራ አባቷን እንደረዳው ይነግራታል። አባቴም የአንቺን አባት ከረዳ በኋላ አልተመለሰም፣ በሕይወት ይኑር አይኑርም አላውቅም ይላል። ላውራ ግን የእኛን አባቶች ማግኘት እንችላለን ብላ ሰውየውን ታግባባዋለች። ምክንያቱም ላውራም ስለ ደሴቲቱ ከአባቷ መረጃ አግኝታለችና ያቺ ደሴት ምን ያህል አደገኛ እንደሆነች ላውራ አታውቅም። ለዚያም ነው ሰውየው መጀመሪያ ላይ ለመሄድ እምቢ ያለው። ላውራ ግን ባገኘችው ትንሽ ገንዘብ ታባብለዋለች። ምክንያቱም ሰውየው በዕዳ ውስጥ ነበርና። ስለዚህ ወደ አደገኛው ጉዞ ለመሄድ ይስማማል። በጉዞዋ ወቅት ላውራ የአባቷን እንቆቅልሽ ስትፈታ ትጓዛለች። ከዚያም ከንግሥቲቱ የሚኮ ጀርባ አንድ ክፉ ቡድን እንዳለ ትገነዘባለች። እነሱም እሷን ይፈልጉ ነበር። ላውራ እንቆቅልሹን እየፈታች ሳለ በጉዞ ላይ እንቅልፍ ይወስዳታል። በድንገት ስትነቃ ግን መርከባቸው ወደ ደሴቲቱ እንደደረሰች ትረዳለች። መንገዱ አደገኛ ነበርና ሰውየውም መርከቧን መቆጣጠር ሲያቅተው እንድትዘል ይነግራታል። ላውራ የአባቷን ወረቀቶች እየሰበሰበች ሳለ አስከፊ ማዕበል መጥቶ ከመርከቧ ጋር ያጋጫታል። ግን ላውራ ታመልጣለች። መርከባቸውም ከድንጋይ ጋር ተጋጭታ ትሰምጣለች። ላውራ ስትነቃ ከመጥፎ ቡድን ፊት ለፊት ትነቃለች። የቡድኑ መሪ ላውራን ያችን የንግሥት መቃብር ለማግኘት አባትሽን አስወግጀዋለሁ ይላታል። ከዚያም የአባቷን ማስታወሻ ደብተር ከቦርሳዋ ይወስዳሉ። አሁን ላውራን አስገድደው የጉልበት ሥራ እያሰሯት ወደ የሚኮ አድራሻ ይንቀሳቀሳሉ። የመርከቡ ባለቤትም እዚያ ነበርና ላውራን ይረዳታል፣ እንድትሮጥም ይነግራታል። ነገር ግን እየሮጠች ሳለ ላውራ በጥልቁ ውሃ ውስጥ ትሰጥማለች። ከመሰጠሟ በፊት ግን የተከሰከሰ አውሮፕላን ታገኛለች። በሕይወት ለመቆየት ያገኘችውን ትይዛለች። ምንም እንኳን አውሮፕላኑ በክብደቷ እየሰጠመ ቢሆንም ላውራ በድፍረት የአውሮፕላኑን ዋና ክፍል አጥብቃ ትይዛለች። ከዚያም ፓራሹት ታገኛለችና እሱን በመጠቀም በጫካ ውስጥ ታርፋለች። ሌሊቱ ሲመሽ በጫካ ውስጥ ብቻዋን ቀረች። በድንገት አንድ ሰው አይቷት ሲሮጥ ታያለች። ላውራ እሱን ስታባረር ሌላ ማንም ሳይሆን ለብዙ ዓመታት ያጣችው አባቷ ሪቻርድ እንደሆነ ትረዳለች። የላውራ አባት ከልጁ ጋር በመገናኘቱ እጅግ ደስተኛ ይሆናል።
አይኖቹን በእንባ ይሞሉ። በማግስቱ ጠዋት ላውራ ስለ ክፉ ቡድኑና የአባቷን መረጃ የያዘውን መጽሐፍ እንደወሰዱ ትነግረዋለች። አባቷ ይህንን ሲሰማ ይናደዳል። ላውራ መልእክቴን አልሰማሽም እንዴ? እነዚያን ነገሮች እንድታጠፊ ነግሬሽ ነበር። አሁን ዓለም ሁሉ በከፍተኛ አደጋ ውስጥ እንዳለ ታውቂያለሽ ይላታል። ስለዚህ ላውራ ወዲያውኑ ወደዚያ ትሮጣለች። ላውራ በቀስቶቿ ክፉ ቡድኑን ታጠቃቸዋለች። እነሱም የንግሥቲቱን መቃብር ያገኙታል፣ ግን መግቢያውን አያውቁትም። የላውራ አባትም እዚያ ይደርሳል። የቡድኑ መሪም ይይዘዋል። አሁን የመግቢያውን እንቆቅልሽ መፍታት ያለባት ላውራ ነች። ላውራ እንቆቅልሹን በብልሃት ትፈታዋለች። በሩም ይከፈታል። ወደ ዋሻው አንድ በአንድ ይገባሉ። ነገር ግን አንዲት የተሳሳተ እርምጃ የአንድ ሰው ሕይወት ይቀጥፋል። እዚያም አንድ ትልቅ ጉድጓድና በውስጡ ብዙ አጽሞች ያያሉ። ይህንንም አይተው ይደነግጣሉ። በግድግዳ ላይም ሌላ እንቆቅልሽ ያያሉ። እንቆቅልሹን እየተመለከቱ ሳለ የዋሻው በር ይዘጋል። መሬቱም ከእግራቸው ስር እየተንሸራተተ ይወድቃል። ላውራም ከመውደቅ ትድናለች። ወደ ግድግዳው ሲመለሱ እንቆቅልሹ መውጫ መንገድ እንደሆነ ይረዳሉ። ግድግዳው ላይ የተለያዩ የቀለም ፍንጮችን ለማስተካከል ይሞክራሉ፣ ነገር ግን አይሳካላቸውም። ከዚያም ላውራ አረንጓዴ ቀለም ነፃነትን እንደሚያመለክት ትረዳለች። ወዲያውኑ ሰማያዊውንና ቀዩን ትታ አረንጓዴውን ቀለም ታበራለች። በሩም ይከፈታል። በሩ ሲከፈት የንግሥቲቱን መቃብር ያያሉ። መቃብሩ ሲከፈት ንግሥቲቱ እንደተለመደ ሰው እንደሆነች ትታያለች። ነገር ግን ወዲያው ወደ አጽም ትለወጣለች። የመሪው ተባባሪ ንግሥቲቱን ለማንሳት ሲሞክር በእጁ ላይ አስከፊ ኢንፌክሽን ያጋጥመዋል። በዚህ ህመም በሚያሰቃይ ኢንፌክሽን ምክንያት እየጮኸ ይሞታል። ከዚያም ላውራ ስዕሎቹንና እንቆቅልሾቹን ስትመለከት ትረዳለች። ንግሥቲቱ አስማተኛ ሳትሆን የነበራት ገዳይ ኢንፌክሽን እንደሆነ፣ ንግሥቲቱ የነካችው ሰው ሁሉ የሚሞተውም ለዚህ ነበር። ለዚህም ነው በገዛ ፈቃዷ ራሷን መሥዋዕት ያደረገችው። በእሷ ምክንያት ዓለም ሁሉ እንዲያልቅ አልፈለገችም ነበርና። ሪቻርድና ላውራ መሪው እሷን ከዚያ እንዳይወስድ ቢከለክሉትም አይስማማም። የንግሥቲቱን ጣት ቆርጦ ይወስዳል። የንግሥቲቱም ተዋጊዎች መጥተው ላውራን ያጠቋታል። በዚህ ትንቅንቅ ውስጥ የላውራ አባትም በአንድ ተዋጊ በመነካቱ ኢንፌክሽን ይዘዋል። የላውራ አባት ኢንፌክሽኑ እንደያዘው ሲረዳ ላውራን ያስረዳታል። ይህንን መቃብር እዚህ ቆይቼ ማውደም አለብኝ። ስለዚህ ማንም ይህን መቃብር ዳግም ማግኘት አይችልም። እኔም መትረፍ አልችልም። ስለዚህ እኔን ትተሽ መሄድ አለብሽ ይላታል። ላውራ አባቷን ከብዙ ዓመት በኋላ ካገኘችው በኋላ ወዲያውኑ እንደገና ልታጣው በመሆኑ ልቧ ይሰበራል። ብዙም ታለቅሳለች። ከዚያም ለአባቷ የመጨረሻውን ሰላምታ ሰጥታ ትሄዳለች። ከዚያም ላውራ መሪውን ትፈልገዋለች። አግኝታውን በርትታ ትደበድበዋለች። መሪውም በተራው እሷን ይደበድባታል። መሪው ያመጣውን የንግሥቲቱን ጣት ላውራ በአፉ ውስጥ ከተተችና ወደ አጽሞቹ ውስጥ ትጥለዋለች። ይህ በእንዲህ እንዳለ መቃብሩ በኃይል ይፈነዳል። ላውራም በፍጥነት ትሮጣለች። በፍጥነት ሩጫዋ ወደ መውጫ በሩም ትደርሳለች። ነገር ግን ትጣበቃለች። እንደ መታደሉ ነው የመርከቡ ባለቤት እዚያ ነበርና አተረፋት። ሄሊኮፕተርም ደረሰ። አሁን ሁሉም ሰው ሄሊኮፕተሩን ከተቆጣጠሩ በኋላ ከአደገኛዋ ደሴት በሰላም ይወጣሉ። ፊልሙ ሲጠናቀቅ ላውራ ለንደን ውስጥ ትታያለች። የአባቷን ንብረት ተቀብላለች። ግን የኩባንያዎቿን ዝርዝር ስትመለከት ከተፈጥሮ በላይ የሆኑ ቅርሶችን ካገኘ በኋላ ዓለምን ለመቆጣጠር የፈለገ አንድ ኩባንያ እንዳለ ትደርሳለች። የአባቷ የንግድ አጋር የነበረችው ሴት የዚሁ ክፉ ኩባንያ ባለቤት እንደሆነችም ትረዳለች። በፊልሙ መጀመሪያ ላይ አይተናታል። የእሷ ተልዕኮ ላውራን በንግድ ውይይቶች ውስጥ በማጥመድ የንግሥቲቱ ምስጢርና አባቷ የተወላትን አደራ እንዳትከተል ማድረግ ነበር። አሁን ላውራ እውነቱን አውቃለችና ይህ ክፉ ዕቅድ ፈጽሞ እንዳይሳካ እንደምትታገል በማሰብ ፊልሙ እዚህ ላይ ያበቃል። እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። የፊልሙ ታሪክ ከወደዳችሁት ላይክ አድርጉ። እንደዚህ አይነት አዳዲስና አስደሳች የሆኑ የፊልም ታሪኮች እንዲደርሳችሁ ከፈለጋችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን መንካት እንዳትረሱ። በቀጣይ በአዲስ የፊልም ታሪክ እስከምንገናኝ ድረስ ደህና ሁኑ።